የራሷ የእንትኗ ነገር መናገር ስለማልፈልግ ነው። ገባሽ? ከመሬት ተነስቼ እንዳልሆነ ህዝብ እንዲያቅልኝ ነው። እኔ በአንድ አንበሳ ሸጥ የምትለኝ አሁንም እኔ አንድ አንበሳ ጉቹ ቤት ራሷ ናት ያወረችልኝ ስጪኝ ብያት አይደለም። ገባሽ? እዚህ ጋር ትናንትናም ከሱሱ ጋር ነኝ፣ ዛሬም ከሱሱ ጋር ነኝ። እኔ ከሱሱ በላይ ገነት አብልጫ ላያትም። እኔ ሱሱ ነው የምወዳት፣ ሱሱ ነው የማከብራት፣ ሱሱ ነው የምትቀርበኝ ከገነት በላይ። ገባሽ? እዚህ ጋር ግን ሀቅ እንዲወጣ ህዝቡ ውሸታም ያለ ለኔ ከሚያሳቀኝ የምወዳቸው ሰዎች ማጣት ስለማልፈልግ ሀቅ እንዲወጣ ነኝ። አይ ብለሻቸው ነው ለኔ ብቻ አይደለም፣ ድፍን ቤሩት የሚያውቀው ነው። ድፍን ቤሩት ለኔ ብቻ አይደለም የተናገረችው። ጓደኞቿ አይቀርቡ ጓደኞቿ አሉ። ይምጡ ካልሽ ይመጣሉ። አላልኩም ካለች ደግሞ በቁርአን ትማል። ችግር የለብኝም። እኔ መናገር ስላልፈለኩ ነው እንደዚህ ብዬ። እሺ ቆይ ሱሱ ከመናገሩ በፊት አንድ ነገር እኔ መናገር የምፈልገው ነገር፣ አንቺና ሱሱ አብራችሁ በልታችሁ ጠጥታችሁ ጓደኛሞች ሆናችሁ ቤሩት ላይ ብዙ አመት ኖራችኋል። ስለ ፐርሰናል ላይፌ መናገር አልፈልግም። ባሌ ስለበደለኝ በደል መናገር አልፈልግም። ሶሻል ሚዲያ ላይ በቃ ተታርቂያለሁ፣ ሰላም ነኝ፣ አልፈልግም አትናገሪ ብላ በውስጥ ካለችሽ ለምን ያለ ፈቃዱ አንቺ ወጥተሽ ሚዲያ ላይ ታወሪያለሽ? ፈቃዱ አይደለም እሷ እኛ ከሱ ጋር የተጣላሁት እኔ በሷ ነው። ገባሽ? ብዙ ነገር ስላለችኝ ነው የምልሻለሁ። አሁንም እኮ እየተናገርኩሽ ያለው እንደዚህ ብዬ መናገር ስላልፈለግኩ ነው። እሷ ታውቀዋለች። ገባሽ? ለኔ ለምን በቃ ይሄ ብቻ ነው። በቃ ይሄ ብቻ ነው የምፈልገው። ይሄ ብቻ ነው የምፈልገው። በቃ ይሄ ብቻ እኮ ነው የምፈልገው። ውሸታም አንቺ እንደዚህ ከገነት ጋር ስለታረቅሽ ነው እንደዚህ የምትዩ ምናምን አለ እያሉኝ ነው። ገባሽ? እኔ ሀቄ እንዲወጣ እያስፈራራሻት አልነበረም? ሱሱን ወጣ ካላወራች አንቺ ቀድመሻት እንደምታወሪ ቶሎ ብለሽ ልጅና አውሪ ውጪና ሶሻል ሚዲያ ላይ አውሪ። ካላወራሽ ግን እኔ አወራለሁ እያልሻት አልነበረም? ካላፈነዳሽ አንቺ እኔ አፈነዳዋለሁ። እኔ አፈነዳዋለሁ። አንቺ ወጥተሽ ካላጋለጥሽ ካልተናገርሽ ስለባለሽ እኔ እናገራለሁ ምናምን ማስረጃ ትስጥሽ፣ ችግር የለብኝም። እኔ ያው በማስረጃ አንቺ ስለምታምኝ ለዚህ ነው የመጣሁት እኔ። ኦኬ ትስጥሽ፣ አሰሚው፣ ለህዝብ አሰሚው። ቴንክ ዩ ላኪልኝ ሱሱ። እሺ ማለት ላይቭ ላይም ከሆነ ያለችሽ ስክሪን ሪካርድ፣ በዋትስአፕም ከሆነ ያለችሽ ቮይሱን ፎርዋርድ አድርጊልኝ። ላፊ ኢትዮጵያ ይገባል ብዬ አላስብም ማለት እዛው ቤሩት ላይፉን ኢንጆይ እያደረገ ይኖር ነበረ። ልጇን በሰው ይልክላታል፣ ላይፉን ኢንጆይ እያደረገ ነበር እንጂ ሚስቱን የማይወድ ባል ሚስቱን ተከትሎ አገር ቤት አይገባም አይደል? ሀቡዬ አንዴ ስልክ ገብቶብኝ ነበር፣ ይቅርታሽ አልሰማኋችሁማ። አንዴ አሁን የተፈጠረውን አላወቅኩም። ኦኬ እኔ ልገርብልሽ አላወቅሽ። እኔ ዜድን ምን ብዬ ጠየኳትኝ? ስለ ትዳሬ ስለ ባሌ ወጥቼ መናገር አልፈልግም። ሰላም ነን፣ ታርቀናል። እንደማንኛውም ሰው ተጣልተን ነበረ፣ ታርቀናል። ስለዚህ ስለታረቀን ያለፈ ነገር ወጥቼ ማውራት አልፈልግም። ታዩ ስለ ባሌ አታውሪ አላለችሽም ወይ ስላት ስትልሽ አንቺ ወጥተሽ ካላፈነዳሽ አንቺ ወጥተሽ ካልተናገርሽ እኔ እናገራለሁ አላልሻትም ወይ ስላት አላልኳትም፣ ማስረጃ ትላክልሽ አለች። ስለዚህ በላሰማ እዚህ ጋር አላልኩም እያለች ላይ ጉቺ ቤት ቁጭ ብላ ከገነት ጋር ቁጭ ብላ እሷ ሱሱ ራሱ የምታወጣው ብዙ ነገር አለ። እሷ እስክታወጣው ነው የምጠብቀው። እሷ ካላወጣችሁ እኔ አወጣዋለሁ እያለች ስትናገር ነበረ። አንድ ይሄማ እሷ ካላወጣችሁ ለኛ ይሄማ አዎ ብያለሁ። ይሄ አላልኩም አልሽ ዚያና በቃ ፐርሰናሊ ስለ ህይወቷ አትናገሪ ብቻ ለሀቡ። እኔ እኮ እኔ የምፈልገው ካላወጣችሁ እኮ ታዲያ ትክክል ነው። ኦኬ ሀቡ አዳምጪኛ ሀቡ፣ እኔ አዳምጪ መጀመሪያ ለኔ ሀቡ። እኔ እኮ እዚህ ግልጽ እንዲሆንልኝ አንድ በአንበሳ ሸጥሽኝ ላለችው ቪዲዮ ለሰራችሁ በየትኛው አንበሳ ነች? ኦኬ በአንበሳ ሸጥሽኝ ላለችኝ እኔስ ያልተናገረችን ነገር ነው የተናገርኩት። ወጥቼ አላልኩም በቃ እንድትለኝ ነው የምፈልገው። እኔ አላልኩም አይ ብያቸው ነበር። አሁን ግን ፐርሰናሊ ህይወቴ እየመራሁ ነው። አዎ ብዬ ነበር ተውኩት። ይሄ ነው የምፈልገው እኮ ነው የምልሻለሁ። ሌላ ምን አልኩ? አንድ ለጠየቀችኝ ጥያቄ መልስ ልስጣት። ኦኬ እኔ ልክ ኢትዮጵያ እንደገባው ታስሬ እንደገባው
ከዮናስና ከዮኒ እህት ጋር ተጣላች። ኦኬ ተጣሉ። እኔ እስር ቤት ሆኜ ብዙ ነገር ተፈጥሯል። እርስ በርስ ጓደኞቼና የኔ ጓደኞችና ዮናስና እህቱ ኦኬ። ግን ሁሉም እኔን ለማስወጣት እኔን ለማስፈታት ነው ሲጣጣሪ ነበር። ሁሉም ጓደኞቼ የዮናስም እህት ዮናስም ሌሎችም ጓደኞቼ ግን ተፈራረቁ። ኦኬ ግን ተከፋፈሉ። እኔ መሀል ቤት ስጨነቅ ነበር እስር ቤትም ሆኜ ማለት ነው። የነዚህ ጓደኞቼ መጥተው ስለ እነ ዮናስ ሌላ ነገር ነው የሚነግሩኝ። እነ ዮናስ መጥተው ስለ ጓደኞቼ ሌላ ነገር ነው የሚነግሩኝ። የነዚህ ጓደኞች አትበይ፣ ጓደኞች አይደሉም። የነዚህ ጓደኞች አትበይ። ዚድ በተራማና ተታወራ አንቺ እዚህ ጋር አንድ ስላንቺ አይደለም እያወራለሁ። ኦኬ ይቅርታ። ኦኬ ሻይባ እነዚህ ይኸውልሽ የኔ ጓደኞች አሉ። ለምሳሌ የኔ ግሩፖች አሉ። እነዚህ ምልሽ ለብቻ የራሴ እየከፈልኩልሽ ነው። ገባሽ? የራሴ እዚህ ጋር ጓደኞች አሉ። እዚህ ጋር ደግሞ ዮናስና እህቱ አሉ። ኦኬ ተከፋፈሉ ባለመግባባት። ምንድነው ያ ምንድነው? በእኔና በራሳችን በእኔና በዮናስ ባለው ችግር ነው። ገባሽ? ትንሽ ጸብ ስለነበረ ከመታሰሪ በፊት ኦኬ ትንሽ ፕሮብሌም ስለነበረ እዛ ጋር የኔ ጓደኞች ለብቻ ሆነዋል። ለማስወጣት እየተሯሯጡ ነው። እዚህ ጋርም ደግሞ እነ ዮናስና ዮናስ እህትም እየተሯሯጡ ነው። ከነሱ ጋርም ያለ ሰው አለ። ገባሽ? ኦኬ እንደዛ ተፈጠረ፣ ጸብ ተፈጠረ። ዜድ ከኔ ጋር ይኸውልሽ ሚስጥር የላትም። ይኸውልሽ እኔ ያወራሁላት ሚስጥር እንደዚህ እንዲህ እኔ በእርግጥ አልዋሽም። አንዴ ነው ሁለቴ ከዮናስ ጋር ተጣልተን እንደ ሽምግልና ቁጭ ብላ ለምን አስታርቃኛለች እንደ ጓደኛ። ኦኬ ከዛ ውጪ እኔ ቁጭ ብዬ እንደዚህ ችግሬን ወይም ደግሞ የሆነ በዛች ጸብ ሰዓት ኦኬ በሽምግልናው ሰዓት ሆድ ብሶኝ የሆዴን አውርቻታለሁ። አልዋሽም። አውርተን ሊሆን ይችላል። ኦኬ ከዛ ባለፈ ግን እዛ አካባቢ ያለው ነገር ማንም ሰው የሚፈጠረውን ያለ ማስረጃ ነው የሚወራው። ወይ በወሬ ነው ወይ በሐሜት ነው። ተረዳሽ? ኦኬ እኔ ወደዚህ ታይጄ ስመጣ እኔ ማዘርጋ ሆኜ ዜድ ዮናስና እህቱን መራገጥ ጀመረች። አርፈሽ ተቀመጭ ዮናስ አርፈ ተቀመጭ አስንና እህቱን እየተናገረች ነው። እዚህ ጋር ምንድን እኔ እና እሱ ማሚ ዜድ ማለት ነው ስትናደድ የምታደርገውን አጠቀም። እኔን በጣም አስቀይማኛለች። ለማኝ እኔ ወጥቼ አልለምንም። እኔ ወጥቼ ቲክቶክ ላይ አልለምንም። እኔ ቀንቻ አይደለም እያለች ስለኔ በጣም እየተናገረች ሞራሌ ምን ነው እንደው አላህ አንገቴ በቆረጠኝ ወጥቼ ባልተዋጣልኝ ቢል ደምባ 3 ቀን እንቅልፍ አልተኛውም። አይባ እኔ በዜሮ ብቻዬን ነው እኔ ሱሱ ታውቃለች። ገባሽ? እኔ አፈርኩ ስትለኝ እንኳን ይኸው ቮይስ አለ። እሷም ውሸታም ትበለኝ። እኔ ነኝ የገፋፋሁት ብዙ ነገር ያጣሽ ስለሆነ ችግር የለውም። የሚወድሽ ሰው ነው የሚያዋጣልሽ። ሸም አያዝሽ አልኳት። ውሸታም ትበለኝ። ሸም አያዝሽ አልኳት። ለሷ ብለሽኛል ብለሽኛል። አዎ አትፍሪ። ቆይ አታልቅሽ። እኔ ማስመሰል አልችልም። አታልቅሽ። እዚህ ጋር ማልቀስ ምን አትመስኒ ለአንቺ ታታለችሁ። እኔ ልንገርሽ ያማል ሀቢቢ ማስመሰል አይደለም። ሌላ ሰው ማስመሰል ነው እንጂ ይኸውልሽ ገነት እንኳን አስመሰልኩ ገነት ብላኛለች፣ ለማኝ ብላኛለች። ማስመሰል አልችልም እኔ ዜድ ስሚኝማ አንቺ ራስሽ አዎ ብያለሁ ያልሽው ምንድነው? አጋልጪ ወተሽ ካላጋለጥሽ እኔ ያጋልጣለሁ። የገዛ ባሏን አጋልጪ ካላጋለጥሽ እኔ ያጋልጣለሁ ብትዩ ባሏ ነው አይደለ? ከፈለገች ትናገራለች። በደለኝ ብላ ካልፈለገች አትናገርም። ይሄ ፐርሰናል ላይፍ ስለሆነ መብቷ ነው። ለምንድን ነው ባሏን ካላጋለጥሽ እኔ ወጥቼ አጋልጣለሁ ብትያት? ላይ የሆነ አካል ቢሆን ኦኬ አይደል? የሆነ እያጭበረበረ ሶሻል ሚዲያ ላይ ያለ አካል ወይ በሆነ ሰው ስም እየነገደ ያለ አካል ቢሆን ሸፍናለት ምናምን ኦኬ። ባሏ ነው። ከመታትም ራሷን ይመታት አይደል? ከበደላትም ራሷን ይበደል። እኔ ባሏ አይደለም ያልኩሽ አይደለም፣ ባሏ ነው። እዚህ ጋር ለኛ ቆይ ልንገርሽ፣ ለኔ ብቻ እኮ አይደለም የራሷ ጓደኞች፣ ቅርብ ጓደኞች እኮ አሉ። ገባሽ?
ስም ይወጣል ከቤት ምን አርጎን እሱ በሷ እኮ ነው የያዝነው በሷ እኮ ነው የቀመድነው ለምን አሁን ይወጣ እኛ ባንቺ ምክንያት ጠምደነው አንቺ ግን ታርቀሽ እኛ መሀል ቀረን ለምን ታረቅሻው ነው አባት እኮ ነው ለምን ምን አገባን የልጁ አባት እኮ ነው ምን አገባን የልጁ አባት እኮ ነው ምን አገባኝ እኔ ቸኩዬ ነው የተናገርኩ ግን ለፊት ነው እንኳን አንድ ነገር ልንገርሽ አናግሪኝ ጓደኛ ይኖራል አናግሪኝ ጓደኛ ተጫታ ለዚህ ድምጽ እየሰጠሽ ሱሱ እኔ አዎ ጥፋተኛ ነኝ ለምን በባልና ሚስት ለገባው ለምን በተባለኝ መሰረት ስለ ወጥቼ አደባባይ ላይ ስለተናገርኩ ጥፋተኛ ነኝ መሀል መግባት አልነበረብኝም ለምን እኔ ሱሱ ስለምወዳ ስለተቆረቆርኩላት ነው እንደዚህ አስባለኝ ሀቢባ እንጂ አግብቶኝ አይደለም ተዋልደዋል አያገባኝም ግን ለሷ በመቆርቆር ለሷ በማዘን እንጂ ምን አረገኝ ለኔ ሰድቦኛ ቃል እንዴ ለኔ ተናግሮኛ ቃል እንዴ ምንም አይደለም እሷ በተናገረች ዘንሽ በውስጥ ታውሩ ይለ ወይ አንዴ ሻይ ባንዴ ልጠይቃት አንዴ ልጠይቃት አይደል እኔ አንቺ እኔ እስር ቤት ሆኜ እንዲህ አድርጓል ሱሱ እንዲህ ብዙ መረጃ አለኝ ነግርሻለሁ ብለሽ ደውለሽ ነገርሽኝ እንጂ እኔ ደውዬ እንዲህ አድርጎኛል ብዬሽ ነው በቃ እንደዚህ ከተካሄደማ በቃ ብዙ ነገር ላውራ ማለት ነው ቆይ ሀቦ ልንገርሽ ይኸው በውስጥ አለ እኔ ከሱ ጋር ድጋሜ ከእስር ቤት ወጣ ወደ ኢትዮጵያ ስትሄድ ዜድ እኔ ልጄ ተይ በቃ በማርያም እዚህ ጋር ሌላ ጸብ ከባልሽ ጋር ታርቀሽ ሌላ ጸብ እንዳይመጣ በምክር ለምን ዜድ አንድ ነገር ልንገርሽ መታረቅ ይሄ የኔ መብት ነው እኔ ይሄን ታረቅ አይደለም ኧረ ተይ ሌላ ነገር ላውጣ በቃ እሱ በማርያም በቃ ትዕግስት አስጠጪኝ እኔ አይደለም አንቺ እኮ እዚህ ጋር ያለ ችግር እየፈጠርሽብኝ ነው እኮ እኔ ላይ ችግር እየፈጠርሽ ነው እሷ የነገረችኝን ነገር ነው እያደረግኩ ያለሁት ብለሽ እያልሽ እኮ ነው ያለሽው እኔ ስለ ዮናስ እንዳወራሁልሽ ነገር እኮ ነው እያደረግሽልኝ ያለሽው አንቺ ለኔ ደውለሽ ስትይ ነበር ሌላ ነው ለምን እንደዚህ እኔ ለሀቢባ ችግር የለም በውስጥ ነገራት ነው ከተረዳችን ናስ ምናምን ተይ በቃ ሱሱ እኮ ለምን ምንድን ነው ያሰን በቃ ተይ የኔን ህይወት እያዳንሽ ነው ያለሽው አልገባኝም ይኸውልሽ እንደ አንድ ጓደኛ እንደ አንድ አብሮ እንደበላ እንደጠጣ አንድ ሀገር እንደኖረ ሰው ከባሏ ጋር በመታረቋ ትዳሯን በመሰብሰቧ ባሏ እሷን ብሎ በቀናት ውስጥ ሩጦ ሀገር ቤት ልጁን ይዞ ሚስቱ ጋር በመግባቱ ልትደሰችላት ለተደረገላት ነገር ልትደሰችላት ፋንታ ምንድነው ያናደደሽ ምንድነው ሶሻል ሚዲያ ላይ አውጥቶ አረ ሀቢባ ምንድነው ያናደደሻት ወይ ባሏ ሲጀምር ቆይ ባሏ ሲጀምር ኦኬ ባሏ ኦኬ እሺ ቆይ ሀቢባ ቆይ ለመልስ መልታለሁ ባሏ ሲጀምር ከሷ በፊት ነው የጀመረው ፕሮሰሱ ኦኬ ከነ ልጁ እዚህ ጋር ልናገርሽ ባሏ ይኸው ሱስ ታውቃለች ከሱስ በፊት ነው ፕሮሰሱ የተጀመረ ልንገርሽ ኦኬ በቀናት በፊት ቢገባም ባሏ የልጁ አባት ነው አያገባኝም እኔ አሁንም እምልሻለሁ እሷ በተናገረችን ቁጥር ለምን አያያዝ ለኔ ፐርሰናሊ ሌሎቹ ራሳቸው ያውቃሉ አያገባኝም ስለሌሎቹ አያገባኝም ስለኔ እኔ ፊት ለፊት መጥቼ ስለተናገርኩ ነው ለምን ለኛ አያያዘችን እዚህ ጋር ባሏ ነው እንዴ አደባባይ ወጥቶ በላይ ለገነት የሰደበው የባሏ እህት እዚህ ቁጭ ብላ ነው እንዴ አደባባይ ላይ ወጣ ለገነት አንድ ቀን ሰድዋት የሚያውቁ እስቲ ንገሪ እኔ እየተጋፈጥኩት የነበርኩ ሌሎች ነው እየተጋፈጡ የነበሩ እነሱ ግን ቂጥቂጧ ነው የነበሩት በየመኪና በየምኑ እኔ በውስጥም ተናግሬሻለሁ ሀቢባ በውስጥም ተናግሬሻለሁ ማስረጃ የለም እኔ ባለ ማስረጃ ምንም ነገር እንደማለች አሁን እኮ በቃ ችግር የለም ላንቺ ነው የምልከው እኔ ላንቺ ነው የምልከው አሁን እዚህ ላይ ፐርሰናል ስለህይወቱ አትናገሪ ስትይ ጸጥ ብያለሁ አሁንም ይኸው ከአቅሜ በላይ እንትን ተናገሪ አልናገርም አሁንም ላንቺ ልክልሻለሁ ችግር የለም እልክልሻለሁ እኔ ህዝቡ እኔ መረዳት እኔ ለሚወደኝ ብቻ እዚህ ሰካራም ለሚለኝ እዚህ ምን አገባሽ ለሚለኝ አዎ ትክክል ምን አገባሽ ለምትሉ አዎ ትክክል ምን አገባኝ አያገባኝም መስለኝ ተናግሬያለሁ ገባሽ መስለኝ ተናግሬያለሁ እኔ ግልጽ ስለሆንኩ ነው እንደሌላ እንደዚህ ጥምዝዝ ያልኩ ሹክሹክ ስለማል ነው እንደሌላ እንደዚህ ያረገች እኮ ዜድ ያሉ የደወል የሚገፋፋ ልጅ አይደለም ራሴ ወጥቼ የምናገር ልጅ ነኝ ገባሽ እዚህ ጋር እኔ የምለው ያለው የትኛው ነው ባንድ አንበሳ የሸጥኩሽ ቆይ የትኛው ነው ባንድ አንበሳ የሸጥኩሽ ይሄ ደግሞ ድጋሜ ደግሞ ለማኝ ሱስ ለማኝ ቆይ እሺ ይሄ ደግሞ ያልሽበትን ማስረጃ እኔ የምጠይቀው ለምን ባንድ አንበሳ ሸጥሽኝ እንዳለችሽ
ሌላው እኔ ያልገባኝ ነገር እንዲህ አድርገንላት ገነትን ወተን ሚዲያ ላይ ሰደብንላት። ባሏና የባሏ እህት ሚዲያ ላይ ወጥተው አልሰደቡላትም። እኛ ግን ሰደብንላት። እሺ ስለሰደብንላት ገነትን ምን ታድርግልን ነው? አሁን ምን አጠፋች ነው? ምን አደረገች? ይሄን አደረገች እኛ ምንም በቃ እኔ በቃ በትዳሬ ማለት ትግባርች አለ ምን አገባኝ። በቃ ተውኩት እኮ ይሄ በቃ ይቅርታ። ይኸው እንደዛ ስላልኳት ይቅርታ ወጥቼ ስለተናገርኩ ሶሪ። በስ በአንበሳ ሸጥኝ ያለችኝና ስሱ ለማኝ ሚዲያ ላይ ወጣ ለማኝ ያልኩት ይሄ ብቻ ማስረጃ ነው። በቃ ይሄ ነው የምፈልገው። እሺ ሱሱ ለማኝ ያለችሽን ሪከርድ ልኬሻል። የቲክቶክም በእኔና ዜድ ያው በውስጥ ነው ያለችሽ? በውጪ ነው? በውስጥም ብላኛለች። በውስጥ እኔና እሷ ሰድባኛለች፣ ሰድቤያታለሁ። በውስጥም የለችኝ ልክልሻለሁ። ችግር የለውም። እዚህ ግን እንዳከፍችሁ እንዳይደብራችሁ። ቪዲዮንም ኧረ አይደብረኝም፣ ከፈተው አይደብረኝም። እኔም ልክላታለሁ፣ ችግር የለም። ልኬላታለሁ፣ የሁለታችንንም ልኬላታለሁ። እሺ እንዳይደብርሽ መጀመሪያ አቢባ ሚት አድርገሽ እኔ ለሷ ያልኳትን ስሚ ሚት አድርገሽ ለራሷ እንዳይደብራትኝ እኔ አይደብረኝም። ዜድ አንቺ ለማኝ ብለሻታል በውስጥም ወይ በውጭ አላልሻትም? እኔ በውስጥ ብዬሻለሁ ስሱ። እኔ ወይስ ስሚ መጀመሪያ ኦኬ ስሚ አቢባ አልፈልግም። እሱ ለምንሽ ኦኬ ለማኝ ምንድን ነው እንደዚህ ሚዲያ ላይ የሚለመን ለማኝ ምናምን ብያታለሁ ሀቢባ። አዎ ብለሽታል። ወይሱን ከተበሽ ደግሜ ለራስሽ ፎርዋርድ አድርግልሻለሁ። ደግሞ ሌላ ቀፋፊ ቃላቶች እሱ እኮ ነው እኔ እሱ እኮ ነው እዚህ እንዳይሰማ እሱ ነው ስም ያልኩሽ እንጂ ለማኝ ሚዲያ ላይ ወጥቶ የሚለምን እንዳንቺ ምናምን ብያታለሁ። ፎርዋርድ አድርግልኝ። ሌላ ደግሞ ስክሪን ሪካርዱ ላይ ደግሞ ያልሻትን እኔ በሞት ሚዲያ ላይ ተወጥቶ አይለመንልኝም እሱ ስክሪን ለሱ አይደለም። እኔ አንቺ ለማኝ ለሰው እንደሆነ ተያይዞ የሚነሳው 3 ሚሊዮን ቀንተሽ ነው ሲሉኝ እኔ ከዚህ በፊትም ይዋጣልሽ ተብዬ ነበር። እኔ አንገቴ ቢቆረጥ ሚዲያ ላይ አይለመንልኝም። እኔ እዚህ ብታመም ብሞትም እኔ ሚዲያ ላይ ወጥቼ አዋጡልኝ አልልም። ይሄ ከዚህ በፊትም የምለው ነገር ነው። እኔ ሚዲያ ላይ አንገቴ ቢቆረጥ አይለመንኝም። አሁንም ነገ ነው ምሽለስ ከዚህ በፊትም ብየዋለሁ። ይኸው ሚካኤልን ከዚህ በፊትም ሌላ እነ ኩዊን ጋር ይከራል። ከዚህ በፊት የዛ ጊዜ አይዞሽ ምናምን ያልሽኝ ጊዜ እንኳን እንደዛ ነው የምለው። ሚዲያ ላይ ወጥቼ አይለመንልኝም ነው የምለው። ቀንተሽ ነው 3 ሚሊዮን ስለተዋጣላት ምናምን ሲሉኝ እኔ ከዚህ በፊትም አሁንም ሪከርድ አድርጎ እደግማለሁ። እኔ ሚዲያ ላይ ወጥቼ አይለመንልኝም እንጂ ሱሱ ብዬ ነው ኔቨር። ያው በሱሱ ስለ ሱሱ ኮመንት ላይ ሲሉሽ አይደል 3 ሚሊዮን ስለተሰበሰበላት ቀንተሽ ነው ሲሉሽ አይደለ? እኔ መቼ ሚዲያ ላይ ቀንተሽ ነው ሲሉኝ እኔ ታውቃለች እሷ እንደማልቀና አለ ኮሜንታተሮችን መስደብ ነው እንጂ እሷን ነው እኮ አሁን እዚህ ጋር እኔ እንደሷ መቼም ሚዲያ ላይ ወጥቼ አይለመንልኝም ማለት እነሱ እሷ አላልኩም። እኔ አቡ ስሚ መጀመሪያ እንደሷ አላልኩም። ሁሉ ፈታውና እንስማ መቼም እሺ ስሚው ልሞት ደርሼ እኔ ሚዲያ ላይ መጥቻለሁ። ልንገራችሁ ለምን ልሞት ደርሼ እኔ ሚዲያ ላይ መጥቻለሁ። ልንገራችሁ እኔ አዋጡልኝ አለ ይኸው እምወደው ሚካኤልን እኔ ልንገራችሁ ይሄ ሪከርድ አድርጎት ቻለው ሚዲያ ላይ አለምንም ሚካኤልን ሚዲያ ላይ አለምንም። እኔ ፓስፖርቱን ለምን ባሏ እንደሰጠ አልተናገረችም ነው እንዳይታይብሽ እንጂ አንቺ ጀነት ሳንዲ እዝጊው ኪውስ ያልኩት አለ አቡ እኔ ስሳ አላልሽም። ገባኝ እኮ ዜድዬ አብራችሁ እንደመብላታችሁ እንደመጠጣታችሁ እኔ ያልኩሽ እኮ እኔ አያገባሽም ላለችኝ ኦኬ ሶሪ። ይሄ ትክክል በባልና ሚስት መግባት አልነበረብኝም። እሷ ባል
ያችን መሰረት በተናገረችን እንጂ ቀድሜ የተናገርኩት ሶሪ ይቅርታ በማያገባኝ ገብቻለሁ። አዎ በቃ ይሄ ነው ይቅርታ ብልግና ነው። አንድ ነገር ልጠይቅሽ። እኔ ባለችን መሰረት የምትዩ ምንም ነገር ሊፈጠር ይችላል አቢቤ። እኔ ጓደኛዬ እስኮንሽ ድረስ አጠገቤ እስኮንሽ ድረስ የሚፈጠርብኝን አንዳንድ ነገሮች ልታቂ ትችያለሽ። አብረን እስካሳለፍ ቆይ እዚህ ጋር አንድ ነገር እኔ እኮ ይሄ እንዲታወቅልኝ እኮ ነው ከመሬት ተነስቼ እንዳልሆነ እኮ ነው እንጂ እኔ እንደዚህ ያለች ምናምን ከመሬት ተነስቼ እንዳልሆነ ነው እንጂ ሌላ እኮ በቃ ይቅርታ ብያለሁ። አያገባኝም ብለሽኛል። አንቺ እኮ እኔን አልተረዳሽኝም። እዚህ ጋር አልኩሽ እኮ እኔና ዮናስ ላይ እንኳን እኔና ዮናስ ላይ በአለም ላይ ያሉ ባለትዳሮች በሙሉ ይጣላሉ። የማይጣላ የለም። ብዙ ችግር ሊፈጠር ይችላል። ኦኬ ሊለያይ ይችላል። ተለያይቶ ሰው ያሳድጋል። ልጅ ስትወልጂ ደግሞ ልጅ ተለያይተሽ ልታሳድጊ ትችያለሽ። እኔና ዮናስ አብረን እንቀጥል አንቀጥል እኔ እዚህ ጋር ማብራሪያ መስጠት አልፈልግም። አንድ ሁለተኛ ነገር እኔ ተዋልጃለሁ። የሱ ቤተሰብ የኔ ቤተሰብ ነው። ተረዳሽ? የኔ ቤተሰብ ደግሞ የሱ ቤተሰብ ነው። ቤተሰቦቻችን ቤተሰብ ሆነናል። ደም ሆነናል። ልጅ ወልደናል። ዜድ ተይ፣ እኔ እንደዚህ አትናገሪ። እንዲህ በተናገርሽ ቁጥር የኔ ጓደኛ ስለሆንሽ እኔና አንቺ እኔ በእያልኩሽ ነው የሚመስለው። አሁንም እዚህ ጋር ቁጭ ብለሽ እያወራሽ ያለሽው እኔ ነግሬሽ አድርጊ እንዳልኩሽ ነገር እያደረግሽ ነው ያለሽው። እዚህ ጋር ቤተሰብ አለኝ። የልጄ አያት አለች። የዮናስ እናት ማለት የልጄ አያት ናት። የዮናስ አጎት ወንድም ማለት የሲሲ አጎት ነው። እኔን አክብረው ልጃችንን አብረን የተያየን የጠይቅን የምናሳድግ ሰዎች ነን። ሳወለላ እንደ ኢትዮጵያዊ ካሰብን እንደ ሰው ካሰብን ማለት ነው። ወይስ እኔ ልጄን ለነሱ ነጥቄ ከነሱ አርቄ ነው ማሳድገው? ወይስ እሱ ልጄን ከኔ ነጥቆ ነው የሚያሳድገው ከኔ ቤተሰብ ለይቶ? ብንለያይ እንኳን ተረዳሽ? ብንለያይ እንኳን እኔ ሚዲያ ላይ ወጥቼ ማንም ሰው እንኳን አይደለም ባሌ አንቺ ጓደኛዬ ብትሰድብኝ ሚዲያ ላይ ወጥቼ አልሰድብሽም፣ አልሳደብም፣ አልናገርም። ገበናሽን አላወጣም። ገበናዬን የሚያወጣ ሰው ሊኖር ይችላል። እኔ ግን አላወጣም። ይሄ የኔ ባህሪ ነው። ያንን ነው በውስጥ ዜድ ለምን እንዴ አንቺ እኮ እኔ አውሽ አንድ አንበሳ ላልሹ ደግሞ አው አንቺ በውስጥ ይሄንን ነገር ቮይስ ባይሰማሹ ቮይስ የሰማው ቀን በጣም ተናድጄ ቪዲዮ ሰራው። ተናደድኩኝ። በቃ እዚህ ጋር ማውጣት አልችልም። በሁለታችሁ ማለት ተናደድኩኝና እኔ እንደው ያችን ቃል ብቻ ነው የተናገርኩት። ዜድ እኮ ምንም እኮ አልቀራትም ስትናገር በጣም ተናግራለች። ግን እኔ ምን አደረኩኝ? በአንድ አንበሳ ተቀየርሽ አንቺ ሸጥሽኝ። ዮናስ ፓስፖርት ከሸጠ ፓስፖርት የሰጠበትን ስክሪንሾት ማስረጃ አምጪ። ቤተሰቡ ማስረጃ ታምጣና እኛም እንወቅሰዋለን ልጁን። እኛም ከቤት ነው የምናባረረው። ከአንቺ ጎን ነው የምንቆመው። ምንድነው እየተወራ ያለው ብለው ቤተሰብ ጠየቀኝ። እኔ አይባ እኔ እዚህ ጋር ነፍሴ እየተላቀቀ ነው ያለው። ወላሂ እንዴት እያንቀጠቀጠኝ እንደሆነ ብታይ። ለምን እዚህ ጋር ልጅ አለ፣ ሲና አለ መሀል ላይ። ነገ ሲና ያየዋል። ዜድ ምን ሆነሽ ነው? እሺ ማስረጃው ላኪልኝና ቢያንስ ቤተሰብ እንኳን ይመን እውነት እያወራሽ እንደሆነ አልኳት። አላከችልኝ እና ታዲያ እኔ ጸጥ ዜድ እንደዛ ስትናገር እኔ ዝም ስል ከዜድ ሀሳብ ጋር ትክክል የሆንኩ ነው የሚመስለው ሰው ቤሱም ቤተሰብ ልክ ነኝ አይደለው? ልክ አይደለሽም ያልኩሽ አይደለም። ግን እኔ እዚህ ጋር እቺን ቃል አንበሳ ስላልኳት አመማት፣ ተናደደች፣ ደበራት። እኔ አንበሳ ሲጭኝ ብያት አይደለም። እኔ ግን ብዙ ነገር እያመመኝ ነው። ችግር የለም። ከዚህ በላይ እኮ ያለች እሷ አይደለችም። ዜድ እንደዛ አይነት ሰው አይደለችም። እሷ አይደለም እያደረገች። እኔ አንድ ቀን ሀቢባ እምወዳት እናቴ ፊቷን አያሳየኝ ሚካኤልን እኔ ከገነት ጋር አንድ ቀን ተገናኝቼ አላውቅም። ሚካኤልን ነው የምልሻለሁ። ላላ ገነትና ማከሳ እኔ ገነትን እያልኩ አይደለም ማለት ነው። አንድ ነገር ልንገርሽ እዚህ ጋር ማርያምን ነው የምልሻለሁ። አንበሳ እኔ ላይ እንደዚህ ቪዲዮ ወጥቼ አንበሳ ስታወርልኝ እንኳን ቪዲዮ ዘግቼ ለራሴ ተሸማቀ ነው ሚት ያደረኩ። ማርያምን ጉቺ ቤት ነው ያወረደልኝ። ገባሽ? እዚህ ጋር ታረቁ ተብለን እኔ አንበሳ ከፈለገሽ ቂጧ ላይ ተወጥፈው እኔ ማንንም አልፈራም። ገባሽ? መታረቅ ሳለብኝ ነው የታረቁት። እዚህ ማንንም አልፈራም ያልኩሽ ነው። ሄለን ቤቱም ተጠይቄያለሁ። ሰርፕራይዝ አለ ስለተባለሽ ነው የታረቅሽው ተብያለሁ። ሰርፕራይዝ አልፈራ ማርፕራይዝ አልፈራ ነኝ። ገባሁም አገሬ ነው። አገሬ ገብቼ ብር አለኝ ሰርቼ እበላለሁ። ገባሽ ወይ? ካልሆነው ወደ ሌላ አገሬ ሄዳለሁ እንጂ ለማንንም አልፈራም። እኔ ማንንም ቤሩት ድፍን ያቀኛል። ይሄ ለእስር ቤት ይሄ ለአገር ዲፖርት ማድረግ ምናምን አልፈራም። እኔ አልፈራም። ይኸው ስስ ገብታለች። ምን ሆነች? ምንም አልሆነችም። ገባሽ? ይሄ ነው እንጂ እኔ አሁንም እኔ ከመሬት ተነስቼ እንዳልሆነ ህዝቡ እንዲያቀልኝ የሚወዱኝ ሰዎች ዜድ የምንነሽ ነው ምናምን ስላሉኝ ነው። አንድ አንበሳ ሸጥሽኝ ላለችኝ በአንድ አንበሳ ለሱ አይደለም በአንድ አንበሳ በሌላም አልሸጣትም። ለምን አልሸጣትም? ሀቢባ እዚህ ጋር እኔ ልጠይቅሽ። እሺ ማሚ አንድ ነገር ልጠይቅሽ። አንቺ እዚህ ሀቢባ ቤት የሆነ ቀን ልጅቷ ዮናስን የከሰሰችው ቀን እኔ ወይም ደግሞ ዮናስ ክፈይ ብለንሽ አይደለም፣ እንደ ጓደኛ ሮጠሽ መጥተሽ ነው አንቺ እኔ ያለው ከበር አደርጋለሁ ብለሽ የከፈልሽው አይደለም? አዎ ብያለሁ። ስላላችኝ ቆይ እህት ምን አለች? ቆይ እዚህ ጋር እኔ ልመልስላት። ሀቢባ እህት ምን አለች? ሪከርድ አለ። ኖ ዝም በያ እህቱ። እኔ በእህቱ እኮ ነው የምሰርበው ያለው እሱ ባንቺ አይደለም። እህቱ እያደረገችኝ ያለች ያሻት ምን ስክሪንሾት እያደረኩ እየላኩልሽ አይደለም? እሱ እኮ ገባኝ። ከዛ በፊት እኮ ነው የተናገርኩት። በቃ ባንቺ አይደለም። ቤት ገብተሽ
ሄለን ቤት ገብተሽ ሱቋ ስለተዘጋ መክፈል ስለማትችል ነው እኔ ከፈልኩ ነው ስለምወድሽ እኔ ስሱ ስለምወዳት ነው ያልኩት። ስሱ ስለምወዳት ነው ያልኩት ያልኩት ገባሽ? ሱሱ ለምን አልከፈለችም ስትልሽ ሄለን እዛ ጊዜ ተዘግቶባት ነበረ ሱቋ። እኔ ቢሽ እኔ ሱቋ ተዘግቶ ነበረ። መክፈል በቃ ሱቋ ስራ የላትም ማለት ነው። ገባሽ ሀቢባ? ምሽ ሌላ ምሽ እኔ በዛት መክፈል አቅቶኝ አይደለም። አንቺ እለ ከልጅቷ ጋር ስለያዘኝ ዝም አልኩኝ አይደለም ሀቢባ? ዜድ ወጣ ይከፍላል ብላለች። ይሄው ጊዜ ነው ዜድ ምን ያህል የጓደኛ ጥግ መሆኗን ያየሁትኝ የዛን ጊዜ። ሀቢባ ቆይ አንዴ እኔ የዮናስ እህት ስላናለችኝ ነው እንደዚህ ብዬ ወጣሁት። ገባሽ? ሌላም ተናግሬያለሁ። እሺ አንዴ አቡ አናግረኛ እናቴ አቡ እሺ እናቴ አንድ ነገር ልንገርሽ። የዮናስ እህት ስትሰድበኝ ምን ብላ ነው የሰደበችኝ? ሶሪ ላይ ለዝቢያን ቆሻሻ ቪዋ የሞተ እኛ ቪ ማንሳት አንችልም። ሀቢባ ማርያምን ነው የምልሻለሁ። ገባሽ? ኤዝ አያመኝም። እኔ ሰጥቻለሁ አልልም። ከዛ ምን ትላለች? ወንድሜ ካለ ሱሱ ብር አትጋብዛቸውም፣ ብር አትሰጣቸውም፣ አታበላቸውም፣ አትጠጣቸውም። ሪከርድ አለ ላኪ ካልሽኝ እልክልሻለሁ። እንደዚህ ስትል ወንድሜ ተማላቆ ነው ያደገው ስትል ተማላቆ ያደገ ሰው አረብ ሀገር አይመጣም። ተማላቆ ያደገ ሰው ብር እኔ እንደዚህ አልከፍለትም። ተማላቆ ያደገ ሰው መኪና አይነጠቅም ብዬ ተናግሬያለሁ። ገባሽ? ሌላም ተናግሬያለሁ። ግን ሱሱ ብላኝ አይደለም፣ ሱሱ ሰድባኝ አይደለም። እህቱ ስለሰደበችኝ ነው። ሚካኤልን ነው የምልሻለሁ። እህቱ ስለሰደበችኝ ነው። ስለዚህ አንቺና ሱሱ ታረቁ በቃ። አሁን እኔ ከሱሱ ጋር ብያታለሁ በውስጥ እኔ ከአንቺ ጋር ጸብ የለኝም። ይኸው ሱሱን ስክሪንሾት አድርጌ ይኸው እሷ እየሰደበችኝ ነው ወጥቼ የምሳደበው ያለው። በቀደም ገብታ ስለሱስ ናካል ይኸውልሽ፣ ሌላ ጊዜ እኔ ከሰደብኩሽ እኔን እንጂ እኔ ስለሰደብኩሽ ባሌን አይደለም ወይ እዚህ እየሰደበች ያለ እህቱ እየሰደበች ያለ እህትየው ፎቶ አለጥፈሽ ራሷን ይባታ። ለምንድን ነው እሷ ገና ሌላ አጀንዳ ቤትሽ ይመጣል ሌላ አጀንዳ ምሽ በሱስ አይደለም ይመጣ ሌላ አጀንዳ በሷ በእህትየው አጀንዳ ይመጣል ቤትሽ። ራሷን እርገጫት እህትየውን ባልየው ወንድምየው የሱሱ ባል ምን አገባ? አሁን ሱሱ ይኸውልሽ ትዳሯ ላይ የባሏ ቤተሰቦች እሷ ሆን ብላ በውስጥ ለአንቺ ሚስጥር እየነገረች አንቺ ባሏን ሶሻል ሚዲያ ላይ እንድታቅላይላ እንድትሰድላት እያደረገች ነው እየመሰለ ያለው። ገባሽ? እቺ ልጅ እኮ ተሰቃየች። ገብቶሻል? ባኛል እኮ እኔ ለሱ አሁን ተጣልቸው ነበር። ሱሱ ምን አለችኝ? ዜድ እኔ እየመከርኩሽ ያለ ነው የሚመስለው። እኔ ምን አድርጌሽ ነው? እኔ የልጅ አባት ነው ስትለኝ የልጅ አባት ማለት እኔ ግን ለሱ ቁጭ አድርጌ ታረቅኩት። አይ በቃ ሱሱ ሰድባኛለች። ሱሱ የልጅ አባት ነው በመሀል አትግቢስ አለችኝ። ይቅርታ ዮናስ ብየዋለሁ። ቁጭ አድርጌ እዚህ ይኸው አልዋሽም። አደባባይ ላይ ነው የምናገራለሁ። ይቅርታ ለማን ስል ለሱሱ ስል ነው። ይቅርታ የልጅ አባት ነው አያገባሽም ስላለችኝ ተሳስቻለሁ ብዬ ታርቄዋለሁ። እዚህ ገና ከመሳፈሩ በፊት ገባሽ? ታርቄዋለሁ። ለማን ስል ይኸው ቮይስ ልኬላታለሁ። ይኸው ታርቀናል፣ ፒስ ፈጥረናል ብያታለሁ። ቮይሱም አለ ልክልሻለሁ። በቃ ፒስ ፈጥረናል፣ ችግር የለውም ሱስዬ አይዞሽ በቃ ይሄን ያልኳት። ውሸታም ትበለኝ ግን እዚህ እህቱ እየወጣች ኢንቫይት አድርጌሻለሁ። እህቱን አስገቢያት የምትሉ ጽፋለች። ኢንቫይት አድርጌታለሁ። አክሰፕት አድርጋ ትግባ እኮ ጀነውልሽ ቤት እህቱ ላጠፋችሁ ነገር ዮናስ አይሰደብም። እራሷ እህቱ ናት የምትሰደበው። ሁላችንም አሁን በወንድሜ ፓስፖርት እኔ መሳፈር አልችልም። እኔ ወንጀል ብሰራ ወንድሜ አይታሰርልኝም። እኔ ነኝ የምታሰረው። ገባሽ? ሁሉም ለራሱ ኃላፊነት ይውሰድ። እህትየው ስታስቀይምሽ ራሷን እርግጥ አድርጊያት እንደፈለግሽ። እህትየውን ለመበቀል ዮናስን አትናገሪ። ዮናስን ስትናገሪ ሱሱ ሆን ብላ እያደረገችው ነው የሚመስለው። እሷ ሰላሟን ታጣለች። እሷ ቤተወ ሰላም ታጣለች። ስለዚህ እሷ በማይመለከታት ነገር እንደዚህ አታድርጉ። እናንተ ጓደኛሞች ናችሁ። ብዙ አመት ቤሩት ላይ አብራችሁ በልታችሁ ጠጥታችኋል። አንቺም ብዙ ሆነሽላታል፣ እሷም ብዙ ሆናልሻለች። ብዙ ነገር አሳልፋችኋል። ስለዚህ ፕሊስ አትጣሉ። አሁን አንቺ ኦልሬዲ ዜድ ይቅርታ በማያገባኝ ስለገባው ስለ ባሏ ስለተናገርኩ ብለሻል። ሱሱዬም እኔ ተናድጄ በአንድ አንበሳ ሸጥሽኝ ስላልኩሽ ይቅርታ አድርጊልኝ በያትና ተታረቁ። ብቻ ሳይሆን አቡ እዚህ ብቻ ሳይሆን እኔ እምወዳቸው ሰው አሁን እምወዳቸው ሰዎች እንዳንቺ ያለ ሰው ማጣት አልፈልግም። ብዙ አሉ በውጭም ማጣት አልፈልግም። ከመሬት ተነስቼ እንዳላልኩ ገባሽ? ከመሬት ተነስቼ እንዳላልኩ እዚህ እኔ የሚወዱኝ ሰዎች ማጣት አልፈልግም። እኔ እህት ስለሰደበችኝ ነው የተሳደብኩ። ለሱም ቢሆን ካሁን በኋላ ወንድሜ እንደዚህ ነው አውቃ ወንድሙ አልታስነካ እኮ ነው ወንድሜ እንደዚህ ነው የምትለው። ገባሽ? ወንድሙ አለማስነካት እኮ ነው። ትናንትና አሁን ልታረቅ ገባል። አዎ እንደዚህ ስላልኩሽ ይቅርታ አለችኝ። ስለሱሱ ልታወራ ስለሱሱ እዚህ ጋር አታንሽ አልኳት። ልጅቷ አውቀሽ እያነሳሳሽ ነው መጥፎ ነገር እንድናገር አልናገርም ቢሉ ወርጃለሁ። ገባሽ? መጥፎ ነገር እኔ ግንፍል ነኝ። እኔ ፊት ለፊት ነኝ። እኔ ነዳዳ ነኝ ሀቢባ። እኔ እንደዚህ እኔ ማርያምን ነው ቤይሩት ያሉ የምታውቂያቸው እነ ሰላም አስገቢያቸው
እኔ በአካል የሚያቀኝ ነው የሚያቀኝ። በሚዲያ ሌላ ነኝ፣ በአካል ሌላ ነኝ። እና እንደዛ ስላለች ነው እኔ ሱሱ ምን አድርጋ አይደለም መክራኝ አይደለም ተናገሪልኝ ብላኝ አይደለም። በቃ እኔ ግን ከመሬት ተነስቼ እንዳልሆነ ብቻ በቃ ሱሱ እኔ ደግሞ ልሽ አንድ ነገር ልንገርሽ ማሚ፣ እኔ እና እሷ ቤተሰብ ነን። እኔ ዜድን ወላሂ ከልቤ ነው የምወዳት። ይሄ አንቺ ራሱ ታውቂያለሽ በውስጥ ግን በቃ በሰሞኑ እያደረገች ያለችው ነገር እንኳን ዜድ ማለት ነው ማሚ ከእሷ ጋር ራሱ ሌላ የራሴ የምላቸው በጣም የምወዳቸው ጓደኞቼ ይህን ነገር እኔ ሚዲያ ላይ ምንም አይነት ነገር ሰው የራሴ የግል ላይፌ እንዲወጣ እንደማልፈልግ እያወቁ አብረው ሲያደርጉ እንዴ እኔ ከዛ ሀገር ስለወጣሁ በቃ የኔና የነሱ ግንኙነት ስላበቃ በቃ ጨከኑብኝ፣ ተቀየሩብኝ። በጣም ከፍቶኝ ወላሂ አልቅሻለሁ። እኔ እኮ አይባ ጓደኛ እኮ የለኝም እኔ ጓደኛ የለኝም ብዬ እስከማለቅስ ድረስ ነው የተሰማኝ። ቁርአን ነው የምልሽ። እኔ እጅ አመዳፋች እኔ በጣም ነው ሰው የምወደው፣ ከልቤ ነው የምወደው። ገባሽ? ግን በቃ ሁሉም ተቀይሮ ሌላ አለ ቤት ይከፈታል እና ሲወራ የኔ ነገር ነው እየተወራ ያለው። በቃ ሁሉም ቦታ ላይ የኔ ነገር ነው እየተወራ ያለው። አባቴ እየደወለ በቃ ይሄን ቲክቶክ አጥተሽ ዞር በይ። እኔ ትላንትና ናና ሪከርድ የምትባል ጓደኛ አለችኝ ሀቡ ናና አልኳት እኔ ቲክቶኬን አጠፋዋለሁ ወላሂ የተሰበሰበልኝንም ብር ለመቅዶኒያ ወስጄ ሰጥቼ ድራሽን ነው ማጠፋው። ቁርአን ነው ወይስ ራሴን ላጥፋ አልኩኝ። ለምን እዚህ ጋር ቤተሰብ ይደውልልኛል። አይባ ቤተሰቤ ጋር ነው ያለ ኢትዮጵያ ነው ያለሁት። ገባሽ? ቤተሰብ ይደውልልኛል። ከኔ ጋር የነበሩ አብረው ፎቶ ሲነሱ የነበሩ ሲወጡ ሲገቡ የነበሩ ሰዎች ሲያወሩ ትክክለኛ ነገር በቃ የሚመስለው ቤተሰቤ በጣም በኔ ያፍራል። ገባሽ? እኔ እየታመምኩኝ ነው ዜድን እያመመኝ ነው። እባክሽን በቃ ለምን እንደዚህ ይፈጠራል? ኧረ በአላህ ብዬ በክብር አወራኋት። አናደረችኝ ብልጭ አለብኝና እንዴ እንደገና ህፃን ልጅ አፍሽን ዝጊ ዝም በይ አንቺ ይኸውልሽ አንበሳ ምንድነው አልሽ ቪዮ አልሽ ምናምን ብላ ስጮብኝ እንደች ህፃን አረገችኝ እንዴ ዝም ስል ስለማመጣት ነው እንዴ ብዬ እኔም ተናድጄ አፍሽን ዝጊ በቃ ከዚህ በኋላ እንዲያትናገሪኝ ተሰዳድበን መልሰን እንደገና በውስጥ እየሽ እንዲህ እየተባልኩ ነው ስትለኝ ዜድ እንዲህ ያለሽን ሰው መብትሽ ነው መናገር። እኔ ግን እንደዚህ አልሰደብኩሽም አልተናገርኩሽም። ደግሞ ሌላ ሰው እኮ ቢሆን ዜድ ወላሂ አቡ አይደብረኝም። እኔ ምን የማይረግጠኝ ሰው አለ እንዴ? በጣም ብዙ ሰው እኮ ይረግጠኛል። ዜድ ዛሬ የተናገረችን እኮ እነ እንቁርቲ እነ ጆከር ሁሉም ተናግረውታል ከዚህ በፊት። አላመመኝም። እንደውም ለምን ረሱኝ ነበር የምለው። ዜድ ግን ሲሆን ታመምኩ፣ ታውቂያለሽ፣ ተንቀጠቀጥኩ። ዜድ ላይ በገባች ቁጥር መሳቀቅ ጀመርኩ፣ መንቀጥቀጥ ጀመርኩኝ። ለምን አይባ ለምን እኔ ስለምን ልሳቀቅ? እኔና እሷ ያኔ እኔ ለሷ እንዲህ አይደለሁም። እኔ ወላሂ ታሰሬ እንኳን ከዛ ሀገር ስወጣ እነሱን ትቼ ስለወጣሁት እንኳን ያለቀስኩ ሴት ነኝ። ጓደኞቼን እዛ ማቃቸውን ጥሩ ሰዎች ትቼ ስለወጣሁት እሷ ምንድነው በመጀመሪያም የተናገረችው ቤሩት የምትለው ገነትና እንትና ምን አደረጓት? ዋናው ባሉ አይደለም ወይ ያደረጋት? ለምን ቤሩትን ምን እንደሆነ ልንገርሽ ሱሱ፣ እኔ ልንገርሽ ለዚህ መፍትሄው የባልሽ ቤተሰቦች ሊረዱሽ ይገባል። ካለበለዚያ የባዳ መጫወቻ ነው የምትሆኚው። ማንም ነገ እየተነሳ እየመጣ አንቺን ሚስጥር አለኝ እያለ ስለ ባልሽ ስለ ቤተሰብሽ አወራለሁ እያለ ማንም እየመጣ ሊያስፈራራሽ አይገባም። ሶሻል ሚዲያ ላይ ነው ስራሽ፣ ሁማን ሄር ነጋዴ ነሽ። ስለዚህ ሶሻል ሚዲያ ቲክቶክ ሱቅሽ ነው፣ ስራ ትሰሪያለሽ። ስለዚህ ቁጭ አድርገሽ የባልሽ ቤተሰቦችን ማንም እየወጣ ሚዲያ ላይ አፉን በከፈተ ቁጥር እናንተ ላይ ልታሳብኝ አይገባም። ማንም የፈለገውን ይበል። ካመናችሁ እኔን እመኑኝ፣ ካላመናችሁ የራሳችሁ አይባ እኔ ማንንም ልታናግሪያቸው ይገባል። ኦኬ እኔ ደግሞ ካላመናችሁ ነገር ማለት ነው። አቡ የኔ ነው ያመመሽ፣ ሌላ አላለሽ። ያመማት ዜድዬ ስለምትወድሽ ነው ያመማት። እኔ እሷን ስለምወዳት አመን ስለነበረ ይሄን ያህል ለምን በቃ ያማል። አይባ ለምን እኔ በቃ ሰው አይወጣልኝም ማለት ነው። ብቻ ለምን ነው ሚት የምታደርጉኝ ሞዴሬተሮች? ይሰማኛል። ስልጣን አግኝታችሁ ተው እንጂ። እኔ እሺ ሰው እንዳልቀርብ ነው ማሚ። አሁን የቀረብኩት ሁሉ ሲቀየርብኝ አይከፋኝም። ሌላ ሰው ቢሆን እኮ ችግር የለውም። አሁን ዜድ የኔ ናት፣ ካጠገቧም ያሉት የኔ ናቸው፣ እምወዳቸው ናቸው። ገባሽ? ለምን እኔን አልተረዱኝም? የውስጤን እያወቁ ለምን እንደዚህ ያደርጉኛል? ይከፋኛል። ገባሽ? እኔ ዜድን እኔ አሳልፌ ለሚዲያ መስጠት ፈልግ እኮ ቀድሜ መጥቼ እንዲህ ብላኛለች አይባ ብዬ እኔ አንቺ ጋር መጥቼ እኮ ከስሻት ዜድን እጠራት ነበር አይደል እንዴ? እኔ አልጠራዋትም። ለምን? ክብር አለኝ ለሷ። ገባሽ? እምከሳትም ሰው አይደለችም። እዚህ ጋር እኮ ሱሱ ከስሸሽ እኮ አይደለም ለሀቢባ ያልኳት እኮ አቡ እኔ ከመሬት ተነስቼ እንዳልሆነ ከመሬት እንዳልሸጥኳት ነው እንድታውቀው እንዲያቀልኝ ህዝቡ የምፈልገው አንበሳ በአንድ አንበሳ እንዳልሸጥኳት ከመሬት ተነስቼ እንዳልተናገርኩ ለሱሱ ህዝብ ይወቅልኝ ነው እንጂ እኔ ከስሸሽ አይደለም እኮ። እኔ አውቀው እሷ የተናገረችኝ ንግግር እኔ ዜድን ተናግሬ ቢሆን ኖሮ ወላሂ ዜድ ቮይሱን ይዘው ነበር የምትወጣው። እኔ ግን እናቴን አልወጣም። እኔ ድፍረት ብዬ ነው ያለቀስኩት። ወላሂ ነው የምልሽ። ገባሽ? ለምን ስለመወዳት። ቆይ ሱሱ አሁን እዚህ ጋር አሁን በአንቺና በባልሽ ስለገባሁ በመሀል በማያገባኝ አንቺ ፈቃደኛ ያልሆንሽ ወጥቼ ስለተናገርኩ ይቅርታ። ኦኬ በቃ ባንቺና በባልሽ ገብቼ
አንቺ ፈቃደኛ ሳትሆኚ ዜድ እኔ እኮ እረዳሻለሁ፣ ችግር የለውም። ግን ሻይባ አሁንም ነገ የምናገረው ሚዲያ ላይ የምልከሰከሰው ምን ምለውም እኔ ነኝ። እኔ ካጠፋው እኔን ተናገሩ እንደፈለጋችሁ። በቃ ማንኛውም ሰው እኔን ይናገረኝ። ገባችሁ? እኔ ወደ ስራ ዓለም ነው የምገባው ከዚህ በኋላ ልጄንና ባሌን ትቼ ማለት ነው። ብቻዬን የምኖር ሴት ነኝ፣ የምሰራ ሴት ነኝ፣ የምሰደድ ድጋሚ የምሰደድ ሴት ነኝ። አርፌ የምቀመጥ ሰው አይደለሁም። ስለዚህ ልጄን የሚጠብቅልኝ ደግሞ አባቱ። በቃ እኔ ልጄን አባቱን ተናገራችሁ ማለት ልጄን ተናገራችሁ ማለት ነው ለእኔ። በቃ እኔ አልፈልግም ማንም ሰው የእሱን ፎቶ አድርጎ ምንም አይነት ንግግር እንዲናገር አልፈልግም። ገባሽ አቡ? ለምን እኔ እሸማቀቃለሁ፣ እሳቀቃለሁ? እኔ በወጣሁት ሚዲያ ላይ እኔ ቲክቶከር በሆንኩት ልጁ ለምን ይሰደብ? ሲና ነገ ሲያየው እናቴ ስታሰድበው ነበረ ብሎ ነገ እኔን አይንሽን ላፈር ሊለኝ ይችላል። ለምን የሚያድገው ከአባቱ ጋር ነው። እኔ የለሁም አይባ። ገባሽ? እኔ ወይ ልጄን እኮ ለእናቴ መስጠት ይችላል። ከሰማሽ ግን ይኸውልሽ የኔን ምክር ከሰማሽ እንደዚህ ስትይ ይኸውልሽ ለጠላትሽ መሳሪያ እየሰጠሽ ነው አንቺን የሚወጋበት። ይርገጡት ባልሽን ጮኖ ይሟሟል፣ ምንም ችግር የለውም። ባልሽ አንቺን ልረዳሽ ይገባል። እኔ ባሌን ፎቶ ለጥፈው ይረግጡታል አይደል? ባሌ ግን እኔ እንደማላስረግጠው እንደምወደው ያውቃል። ስለዚህ ጠላቶቼን መጥቼ በእናታችሁ ባሌን አትናገሩብኝ፣ ልጆቼን አትናገሩብኝ ብዬ አልለምናቸውም። እርገጧቸው። ልጆቼ ፎቶቸው አለላችሁ፣ ቪዲዮ የባሌ ፎቶ አለላችሁ። እርገጧቸው በደንብ ያውቃሉ። እኔ እናታቸው እንደምወዳቸው ያውቃሉ። እኔ እናታቸው ለጠላት አሳልፌ እንደማልሰጣቸው ያውቃሉ። ስለዚህ ከጠላቴ ጎን ሳይሆን ከኔ ጎን ነው የሚቆሙት ልጆቼም ባሌም የባሌ ቤተሰብም። ሱሱ አንቺ ነሽ ማስተካከል ያለብሽ። ቁጭ አድርገሽ እኮ ምንም አይመስለው ምንም አይመስለው። ግን እኔ ለምንድን ነው ለጠላቶችሽ መሳሪያ እናቱ ደውላ ወላሂ እናቱ ከአሜሪካ ደውላ ልጄ ምንም እንዳይሰማሽ እኛ ከአንቺ ጎን ነን፣ ምንም እንዳይሰማሽ። ግን ይደብራል ማሚ። እኔ እሸማቀቃለሁ። መጀመሪያ ጊዜ እኔ እንደመጣው ክፍለ ሀገር ሆኜ እሷ ጋር ዜድ ጋር ላይቭ መግባት አልችልም ነበር። ደውዬ እንኳን እኔ ማዘርም አውርተናታል፣ አብረን አውርተናታል እንደ ቤተሰብ ማለት ነው። ገባሽ? ለምን በቃ እኔ ምንም ነገር እኔ ሻይባ እኔ እኮ እኔ ነኝ አይደል ዝቀው ሚስደሙ ችግር የለውም። ግን ዮናስ ቲክቶከር ቢሆን ወይም በዚህ ቲክቶክ ተጠቃሚ ቢሆን እሱ እንደፈለጉ ቢያደርጉ ችግር። እኔ ግን እንደ ሰው ይሰማኛል። ገባሽ? ይደብረኛል። ሁሌ ይሸማቀቃል። ያ ነው እንጂ እኔ ነኝ እንጂ የሚደብረው እሱ ችግርም የለበት። ሁሉም አድርገሽ ስለምታይ ነው። ሰው ሁሉም ማይቀየር ስለሚመስልሽ ነው። ሱሱ ተመከሪ፣ ስሚ፣ ሰው ይቀየራል። ትናንት ቤሩት ላይ አብረሻቸው የበላሻቸው የጠጣሻቸው እያንዳንዳቸው ነገ ሰክሰስፉል ስትሆኚ የተሻለ ሀገር ሄደሽ ቢዝነስ ከፍተሽ ስኬታማ ሆነሽ ስትኖሪ እያንዳንዱ ይጠላሻል። ሁሉም ጠላትሽ ይሆናል። ሁሉም ወጥቶ ስላንቺ ይሳደባል። ይቀጥላል። ገና አይምሮሽን አሳምኚው። ከማንም ምንም አትጠብቂ። ከፈጠረሽ አምላክ ብቻ ጠብቂ። አምላክሽ ብቻ ከጎንሽ ይሁን። ከዛ ቀጥሎ የባልሽ ቤተሰብ ከተረዳሽ፣ ባልሽ ከተረዳሽ ሚዲያ ላይ ሰው ቢሳደብ ቢራገጥ ለምንድን ነው መልስ የምትሰጪው? ለምንድን ነው የሚገርምሽ? ለምንድን ነው የምታለቅሽው? አለቀ። ያው ኦርቶስ አዲስ ቶፒክ ሲያገኙ ወደ አዲሱ ይሸጋገራሉ። አለቀ። ባልሽ አንደርስታንድ ካደረገሽ፣ የባልሽ ቤተሰብ ከተረዳሽ you don't have to explain yourself to anybody። እኔ እኮ ላይቤንም የሶስት ቀን 4 ቀን ከፍቼ አላውቅም። አልገባም፣ አላወራም። ያቺን ቪዲዮ ሰራ ወጣው። ለምን ሰው ማወቅ ስለፈለገ መመለስ ስለነበረብኝ መለስኩኝ። ገባሽ? ለቤተሰቤም መልስ ይሆናል፣ ለሱ ቤተሰብ መልስ ይሆናል፣ ለዜድም ለሁሉም ሰው መልስ ይሆናል የሚለው ነገር ለዜድም እዚህ ለምትዩ ማለት ነው። ችግር የለም። በአንድ አንበሳ ምናምን ተይውና ተናግሬያለሁ። አንቺ እኮ ከዛ በላይ ተናግረሽኛል ውዴ። ከዛ በላይ ተናግረሽኛል። ለዜድም መልስ ይሆናል። ለምን አንቺ አሁንም እኮ ወደ እርቅ እየሄድን ነው አይደለም? ወደ እርቅ አንቺ ተናግረሽኛል። ወደ እርቅ እየሄድን ግን ከአንቺ ጋር ተጣልቼ አይደለም። ግን ከመሬት ተነስቼ እንዳልሆነ ህዝብ ይወቅልኝ ነው ያልኩ እንጂ እኔ ካንቺ ጋር እሺ፣ ከመሬት ተነስተሽ ዜድ እንደዛ ከሆነ ለሃይባ ለምን እሺ ፓስፖርቱን ለምን መረጃውን አታመጭልኝም? እሺ ሁሉም ቤተሰቦች ስለ ፓስፖርት ነው እንዴ አንቺ ያወራሽው? ስለሌላ አንቺ እኮ ያወራሽ ያለሽው ፓስፖርቱን አሳልፎ ይሰጣል ገነት ምን ያወረደቻት እሱ ነው። ፓስፖርት ብቻ ሳይሆን የተናገርኩት ላይቭ ላይ ሌላ ነው። ገባሽ? ስለ ፓስፖርት ብቻ ነው ከመሬት ተነስቼ የተናገርኩት። በቃ ይሄ ሌላማ ማንኛውም ሴት ማንኛውም ትዳር ላይ ችግር ይፈጠራል። ኢትስ ኦኬ በቃ ይሄ ነው በቃ እና ይሄ ነው በቃ እሺ እሷ ይኸውልሽ ከምንም በላይ የልጅ አባት ሆኖ አሳልፎ ለጠላት አይሰጥም። ሰጥቷል የምትል ከሆነ ማስረጃ ታቅርብ ነው። ማስረጃ ነው። ኦኬ በቃ ሀቡ ችግር የለም። እዚህ እንትን አለ እንደገና ስለ ልመና ያልሽው ያው እዚህ ብዙ ሰው የሚያውቁኝ ስላለ የዛሬ አመትም የዛሬ ወራታችም የዛሬ ምናምንም እላለሁ አሁንም ነገም እምለው ነው። ውስጥ ግን ብለሽታል እኮ ደግሞ ብያት ነው። እሺ ብያት ግን ከዚህ በፊት እምለው ነገር ነው። ኦኬ እምለው ነገር ነው። አሁንም እዚህ ያለ 13800 ሰው ነገጧል። እኔ ብታመምም ብቸገርም ምን ብልም እኔ ወጥቼ አሁንም ደግሞ አለምንም ይኸው
ቃል ነው። ሚካኤልን ነው የምላቻለሁ። ታምሜ ቢሆን እንኳን ከእናቴ ያስልካለሁ። ታምሜ ቢሆን እንኳን ቸግሮኝ ቢሆን እንኳን እኔ እቸገራለሁ። ከዚህ ሳልቸገር ቀርቼ አይደለም። ግን ለምን አለ አራተኛ ልጅ ሲመጣ የቀጠሮ ጌም አዘጋጅተን ጌም ምናምን እኮ እኔ እኔ ምሽት ስለ ጌም ምናምን ጌም ማን እኮ አንድ ነገር ልንገርሽ አቦ፣ እኔ አሁን ብር ጌም ከምጫወት የቀጠሮ ጌም ከምጫወት ተብሎ ነው የተሰበሰበልኝ አይደለ? ቀጠሮ ጌም ቲክቶክ ከሚበላው ተብሎ ነው። ጌም ላይ ብርም ተዋጣ ነው። ምንም ልዩነት የለም። ልመና ነው። ስለ እውነት ተወራ ማለት ነው። እኔ እኮ ብዬሻለሁ የቀጠሮ ጌም የሚያጫውትሽ ከሌለ እኔ ያጫውትሽ ካልሆነ ግን ብሩ ስለሚቆርጠው ብዙ የሚወድሽ ሳፖርት የሚያደርግሽ ስላለ ምንድነው ያልኩሽ? ቶሎ ብለሽ ወደ ስራሽ እንድትገቢ ሳፖርት ያርጉሽ ብዬሻለሁ እኮ ብዬሻለሁ እኮ እኔ እኮ ነው የገፋፋውሽ። ልመና ያልሽ ብር ሆነና ሆነ እንጂ ልመና አሁን ያልኩት ስለልመና አይደለም። አረ ሚካኤል ስላንቺ አይደለም። አሁንም ላንቺ አይደለም ማርያምን እና ይኸው እዚህ ሚዲያ ያለ 14,000 ሰው ነገም ይኸው ተቸግሬ አልመጣህም፣ ታምሜ አልመጣህም። ይኸው እዚህ ጋር እንድታውቁልኝ እኔ ጌም እጫወታለሁ፣ ችግር የለም ጌም እጫወታለሁ። ለሱሱ እኔ ለማኝ ያልኳት አይደለም። እኔ ነኝ ከጌም ከሚቆርጠው ብዙ የሚወድሽ ሳፖርት የሚያደርጉ ስላሉ ቢሰጥሽ ይሻላል ጌም ይቆርጥልሻል ያልኳት እኔ ነኝ። ለሱ አይደለም ለማኝ ያልኳት ያለው እና ሱስዬ እኔ ካስከፋውሽ በባልሽና መሀል ስለገባው ይቅርታ። ተቀነፍር ይበል ታረቁ ሱሱዬ አንቺም በያት ማለት ይቅርታ። እኔም አንበሳ ምናምን ስላልኩሽ ይቅርታ። አንበሳ ሸጥሽን ስላልኩሽ እኔም ይቅርታ አለች ቴዶ። ስለዚህ ተቀነፍር ይበል። ሰላም ናችሁ ግን ማለት ነው። ያለፈው ነገር አልፏል። ግን በጣም ነው የሚያሳፍረው። አንድ ሀገር ላይ ኖራችሁ ብዙዎቻችሁ በልታችሁ ጠጥታችሁ ያ ሰው ከዛ ሀገር ከንስሎ ሲወጣ ወይ በብሎክ ሲወጣ ተመልሶ ስለማይመጣ የሞት አይምሰላችሁ። አለ በህይወት መግባት ይችላል። መግባት እኮ ይችላል። አቦ ዚያገሽ ብሎክ ቢደረግ እኮ መግባት ይችላል። አሁን ልግባ ብትል እኮ እናመጣታለን። ግን ለምን ተሳቃ እየተደበቀች ሌላ ጠላት ደግሞ ታፈራለች? ተመልሳ እዛ ሀገር መምጣት እኔ እኮ ብያታለሁ። እዚህ ሀገር ጭራሽ መምጣት የማይገባት ነው። እኔ ብያታለሁ። ዱባይ እኔ ብያታለሁ። ወይ ዱባይ እንኳን አትሄጂ። ኳታር ሀቢባ ይኸው ሪከርድ አልሰማሽው? ሀቢባ ናት ያንቺ እህት። ሀቢባ ናት እኮ ጎንሽ ያለችው። እዛ ሄደሽ ስሪን ያልኳት ይኸው አለች። እሱ ዱባይም አትሄጂን ያልኳት ገባሽ? ያንቺን አይደለም ሌሎች በጣም ብዙ አሉ እየወጡ የሚናገሩ ስብሱሱ በመረዳቷ በጣም የተቃጠሉና ከታገዘች በኋላ ባንዴ የተገለበጡባት ከባሏ ጋር በመታረቋም የተናደዱ እኛ ለሷ ብለን ባሏን ረግጠ ነው ሰድበ ነው ለሷ አግዘን እሷ ግን ሄዳ ታረቀች ብለው ሰው ሲታረቅ የሚናደደው ሴጣን ብቻ ነው። ሰው ስለታረቀ አትናደዱ፣ ሰው ስለታገዘ አትናደዱ። እናም ፈጣሪ ግን አለ። ሁሌም ሰው ቢቀየርም ፈጣሪ አለ። ሱሱ ከሰው የምትጠብቂውን ነገር አቁሚ፣ ፈጣሪ ብቻ ጠብቂ። አንደኛ። ሁለተኛ ጓደኛ ተቀየረ ብለሽ የምታለቅሽውን ነገር አቁሚ። ቆፍጠን በይ። እንደ እድሜሽ ሁኚ። እንደ ህፃን ልጅ እንደ ትምህርት ቤት ተማሪ ጓደኛ ተቀየረ ብለሽ አትነፋረቂ። እኔ ያለ ጓደኛ ብቻዬን ስንት ዓመቴ። ምንድን ነው ጓደኛ ኖረ አልኖረ ምን ያደርጋል? መዘዝ ነው እንጂ ይዞ የሚወጣው ጓደኛ ምንድን ነው ጥቅሙ? እኔ እንደዚህ ስትሮንግ የሆንኩት ብቸኛ ስለሆንኩ ነው። ጓደኛዬ ባሌ፣ ሁሉ ነገር ባሌ ነው። ማንም ነገር ሚስጥርሽን አወጣለሁ ብሎ የሚያስፈራራ ጓደኛ የለኝም። ስለኔ ምንም የሚያውቅ ማንም የለም። ቤቱ የሚሄደው ወይ ቤት የሚመጣ ጓደኛ የለኝም። አለቀ በቃ። ብቻሽን ጠንካራ ሆነሽ መቆም ከፈለግሽ ከዚህ በኋላ በሰዎች መከበብሽን፣ ጓደኛ ማብዛትሽን አቁሚ። ህይወትሽን ቀጥይ። አለቀ። የተረፈ የሚረዳሽ ይረዳሽ፣ የማይረዳሽ የራሱ ጉዳይ። እሺ እናት ጠላቶች ስለ ባል ያታው ስለ ልጅ ያታው እንትናቱ አንዴ ወጥተናል ሶሻል ሚዲያ ላይ። አንድ ሰው ሶሻል ሚዲያ ላይ ከወጣ በኋላ ዓለምን መቆጣጠር አይቻልም። ሶሻል ሚዲያ ላይ ልጅሽን ፖስተሻል፣ ባልሽን ፖስተሻል፣ አለቀ። ልጆቻችሁ እንዲለጠፉ ባሎቻችሁ እንዲለጠፉ ማትፈልጉ ሰዎች፣ ይሄ ነገር የሚያስጨንቃችሁ ሰዎች አለማውጣት መጀመሪያ። አንዴ ልጆቻችሁን ባሎቻችሁን ካወጣችሁ በኋላ ልጅ የተነካ ባል የተነካ ህይወቴ አንዴ ነው ልጅ ሲሰደብ ያለቀስኩት። ከዛም በኋላ ሲሰደብ ስክሮል ነው ማድረገው። ቢካዝ አንዴ ነው የሰው ልጅ የሚደነግጠው። በአንድ ችግር አንዴ ነው የሚለቀሰው። በአንድ ቀልድ አንዴ እንደምንስቀው በአንድ ችግር አንዴ ነው የምናለቅሰው። በአንድ ችግር ደጋግሞ ማልቀስ ይሄ እንትንነት ነው። እኔ አላወራውም ይሄን ነገር አንስቼ እንኳን ገብቼ ላይቭ ሀሳብ ምንም አልሰጠውም እኮ ቪዲዮ ሰራው በቃ። አሁንም እዚህ ጋር ቁጭ ብለን ያው እያወራን ስለሆነ ከልቤ ስለሆነ የማወራው ለዛ ነው እንጂ እኔ ጭራሽ ነው ወጥቼ ማላብራራው። ስሰደብ እኔ መልስ ሰጥቼ ማላቅም። አይባ ወላሂ እኔ አንድ ሰው መልስ ሰጥቼ ለአንድ ሰው ኤቭሪዋን እዚህ ውስጥ ቲክቶክ ላይ ለረገጡኝ ሁሉ እኔ አንድ ቀን መልስ ሰጥቼ አላውቅም። ቼክ ሁላ አላረግም።
ግን ያው ከዜድና እኔ ደግሞ ጓደኛሞች ስለነበርን አሁንም እሷና እኔ ማውራት ስላለብን ነው እንጂ እንዲህ ሳብራራ ኮድ ብሶኝ ያለቀስኩትም ያስረዳሁትም ያብራራሁት የተሰማኝን የተናገርኩት እንጂ ወላሂ እኔ አውጥቼም አላብራራም መልስም አልሰጥም። ስፔሻሊ አንቺ ቢዝነስ ወመን ነሽ። ቲክቶክሽን ቢዝነስ ነው የምትሰሪበት። እንደማንም ዝም ብለሽ እንትን ልትይበት አይደለም የከፈትሽው አይደለ? አዎ ትሸጫለሽ። ስለዚህ የቢዝነስ ሰው ደግሞ ብሔርተኛም መሆን የለበትም፣ ሃይማኖተኛም መሆን የለበትም፣ ፖለቲከኛም መሆን የለበትም፣ ነገረኛም ተሳዳቢ መሆን የለበትም። ላይቭን ከፍቶ ስለ ቢዝነሱ ብቻ ነው ማውራት ያለበት። ሶ ኔክስት ታይም ማንም ሰው የቀረበች ሰው ማንም በጣም የምትወጂው የቀረበች ሰው እንኳን ቢሰድብሽ ቤትሽን ከፍተሽ መልስ እንዳትሰጪ። ይህን ቃል እንድትገልኝ እፈልጋለሁ። አርፈሽ ስራሽን እንድትሰሪ ማለት ነው። ላይቭሽን የምትከፍቱ ስራሽን ለመስራት ወይም ጌም ለመጫወት እንጂ ሌላ ለማንም ምላሽ ለመስጠት አይሁን። ገባሽ? ሱስ ካለበለዚያ ወደፊት መራመዳችን እየጎተቱ ወደኋላ ይጥሉሻል። እሺ እኔ ፍቅርሽ ሰው አንዴ ሶሻል ሚዲያ ላይ ከወጣ በኋላ ተናገሩኝ ነኩኝ ብሎ ነገር የለም። ሰው እንዲናገራችሁ ካልፈለጋችሁ ሶሻል ሚዲያ ላይ አትወጡ። አንዴ ከወጣን በኋላ ግን ዓለምን መቆጣጠር አይቻልም። ኮሜንታተርን መቆጣጠር አይቻልም። ማንንም መቆጣጠር አይቻልም። ይህ ፍሪ ሶሻል ሚዲያ ነው። ሁሉም ቤቱን እየከፈተ የፈለገው አፉን ይክፈት። ከኔ ተናገረኝ አትበሉ። ፎከስ። ለምንድን ነው እኔ ላይቬን የከፈትኩት? ምን ላደርግ ነው የከፈትኩት? እቃ ልሸጥ ከሆነ እቃ እንሸጣለሁ። አስተማሪ ታሪክ ልሰማ ከሆነ አስተማሪ ታሪክ እሰማለሁ። ልረዳ ከሆነ እረዳለሁ። በቃ የከፈታችሁበትን ዓላማ ላይቡን ስትከፍቱ ይዛችሁ የከፈታችሁበትን ዓላማ ብቻ አከናውኑ። እሺ አሁን እናንተ ሰላም ናችሁ አይደል? ምንም አይነት ክፉ ነገር ከሁለታችሁ ማፍ የትም ቤት ገብታችሁ ስትናገሩ መስማት አልፈልግም። ኧረ እኛ እስካሁንም አልተነጋገርንም። ላይቭ ላይ ምንም ነገር እስከዛሬ አልተነጋገርንም። ዜዶም ቃል ግቢልኝ ሁለታችሁም ክፉ ላይወጣኝ ስለ ሱሱም ስለ ዜድ ምንም አይነት ክፉ ነገር ላልናገር በይ። ኧረ እኔ ተናግሬም አላውቅም። መቼም ወደፊትም አልናገራትም ብያታለሁ። ምን ሲጀመር አይ ማንም ጋር ገብቼም አላብራራም። ካሁን በኋላም ሸር ቢደረግልኝም ስለሷ መጥፎም አልናገርም። ስለሷ መጥፎም ከዚህ በፊትም አልተናገርኩም፣ አሁንም አልናገርም። ኦኬ ሰላም ይሻላል። እሺ ሰይጣን ፍቅር ይበል። እናንተ ስትታረቁ ሰይጣን ያፍራል። ሰይጣን ብቻ ነው ሰው ሲጣላ ደስ የሚለው። ኦኬ እሺ እናቴ እሺ። አሁን እኔ ያስታረኩበት የሆነ ነገር አትወርዱም ሁለታችሁ? እርጉዞኜ በባዶ ሜዳ ጉሮሮ የሚደርቀው ቤቢ ላይ እኔ ልክ ስትወልጅ ነው የኔ ስትወልጅ ነው አንበሳ የሚመጣው። ከአንበሳ ልጇ አንበሳ ሴት የምትመጣሽ። የዛኔ እኔም አንበሳ አስተጣሪ አውርጃ አላውቅም። አቦ ከነ ልጇ ነው የማወርድልሽ። ከዛ ሸቅላለሁ። ሁለታችሁም ቃላችሁ ነው የወለድኩ ሁለት መጥቼ ላይ የመጀመሪያ አንበሳ ማወርድላችሁ ሼር አድርጉላቸው። ወልዳችሁ ነው የምለው ከነ ልጇ ወላሂ እኔም አወርድልሻለሁ። የኔ ፍቅር እኔ ማሮች አመሰግናለሁ። እንኳን ታረቃችሁ፣ በጣም ደስ ብሎናል። ሰይጣን አፈረ እና ሌሎቻችሁ ደግሞ ታርጌት የሙሉልኝ ውዶች። እዚህ ጋር ታርጌቶችን ዣንጥላ እቺ ሂዱባት እስቲ። ሌትስ ጎ። ታርጌቴ ሳይሞላ አትወጡም ከዚህ ቤት ጠብቁ። 3 ዣንጥላ ተሰጥቶኛል። 7 ተሰጠኝና የሁሷን ተሰጣለች። አሁን 6 ይቀራል። ጋይ 6 ሰው አንዳንድ ዣንጥላ ስጡ። ሌትስ ጎ። ዱባይ ያላችሁ ምግብ ይችል የናገኝ ዱባይ ያላችሁ የምግብ ስራ የምትፈልጉ አናግሩኝ እያለች ነው አንዲት ልጅ። ደላላ ካልሆነች አናግሯት። የሚከፈል ኮሚሽን ከሌለው በነፃ ከሆነ ጋይስ ስጡኝ። 4 የሆነ ሰው ተይዘህ 4 ነው። 6 ዣንጥላ ይቀራል። ታርጌቱ ምቱልኝ። 6 ሰው አንዳንድ ዣንጥላ ስጡኝ። አንድ ሰውም 6 መስጠት ይችላል ፈልጋችሁ። አንዴ ታርጌት ይሙላና አስገባሻለሁ። እሺ ውዴ